ሰላም ሰላም ውድና የተከበራችሁ የመልካም ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናቸው ያላችሁ እኔ ያለሁኝ እግዚአብሔር ይመስገን። ክብሩ ይስፋ ለመድኃኒዓለም። የኔ ውዶች ከወደዳችሁት ይህ ቪዲዮ ላይክ በማድረግ ጀምሮ ላይክ አድርጉ። እንዲሁም ከብዙ ጊዜ በኋላ እንደዚህ ፌስ ቱ ፌስ ጠፍቻለሁ፣ ምክንያቱም አይመችም የልጅ እናትም አይደለው እና ማሮቼ ላይክ በማድረግ ጀምሮ ላይክ አድርጉ። እንዲሁም ደግሞ ያው ሰሞኑ አብርሃምና ሩታ እንዲሁም ሄርሜላ በሚያደርጉት ነገሮች እጅግ በጣም የሚያስጠላ ነገሮች ውስጥ ገብተዋል። እንግዲህ አንዳንዶቻቸው ታምናላችሁ፣ አንዳንዶቻቸው አታምኑም። በቃ በጣም የምትጣሉ አላችሁ ምናምን ኦማይጋድ በጣም ሲሪየስ አድርጋችሁ ምናምን የምትጣሉ አላችሁ እና በጣም ነው የምታሳዝኑኝ። ለማንኛውም ማለት ነው እና በእንደዚህ አይነት ልክ እንትን ማለት አይጠበቅባችሁ። እውነት ለመናገር ማለት መጣላት ለማንም እኔ አሁን የሚሆነው ነገር ስለማቅ በጣም ነው የምታሳዝኑኝ። የምንጣላ ሰዎች ምናምን አንዳንዶቻችሁን ታውቃላችሁ፣ ድራማ መሆኑን እያወቅሽ መልካም ምናምን የምትሉኝም አላችሁ። አይኖ አውቃለሁ፣ ግን በዚህ ልክ ማንኛችንም በማንኛችንም አንማማርበትም። ይሄ እነሱ አብርሃምና ሩታ ወይም ሄርሜላ ሳምቲንግ እዛ ቦታ የተሰበሰቡት ግሩፖች ምንም ነገር አያስተምሩም። በተለይ ለእኔ ለባለትዳሯ መልካም ምንም ነገር አያስተምሩም። ባለትዳር ለሆናችሁም እንደዛው እና አሁን ላይ ፊልሙ ሊቋጭ ነው። ሄርሜላና ሩታና አብርሃም አንድ ላይ ሊሆኑ ነው። እኔ እንደ ካራክተር የተሰጣት ካራክተር ነው እንጂ ፐርሰናሊ ማንም ሰው ጠልቼ ማውራት አልችልም። ፐርሰናሊ እንደውም ሄርሜላን እኔ እንደኔ የሰደባት የለም። ምክንያቱም በሩታ ጣልቃ ስትገባ በጣም ብዙ ነገር ተናድጃለሁ። ግን ለምን የነሱ ኃጢአት እኔ ላይ ይሆናል በሚለው ደግሞ ወደ ራሴ ስመለስ ትክክል ነኝ ወይ ልክ አይደለሁም። ምክንያቱም እነሱ ራሳቸው ጉዳይ፣ እነሱ ገንዘባቸው ነው። እኔ ግን ተሳድቤ ነገ ንስሐዬን አልቀበልበትም። ይሄ ነገር እነሱን ቢዝነስ በሆኑትን ስራ በሰሩትን እኔ ነገ ንስሐ ልገባበት አይደለም ይሄ ነገር እና ለምን የሚለው ወደ ራሴ ያመጣሁት ነገር ግን አሁን ይሄ ሩታ ደግሞ የምታደርጉ ነገሮች እጅግ በጣም ያስጠላሉ። ለመናገር በጣም በጣም የሚደብረው እንዳንድ ተመልካች ወይም ደግሞ እንዳንድ ወዳጅ አንቺ የምታደርጋቸውን ድርጊቶች እጅግ በጣም ያስጠላሉ። ለምን ብትይ አንደኛ እሱ በሄደበት ነው ጦል ብለሽ የምትሄጂው። ምክንያቱም የተጠላ ሰው ተጠልቷል። በቃ እኔ አንድ ሰው ከጠላሁት ጠላሁት ነው በቃ ምንም አብሮኝ ከህይወቴ ውስጥ ካስወጣሽው አንድ ሰው ወጥቷል በቃ የራስሽ ህይወት ትኖሪያለሽ፣ ሄርሜላም የራሷን ህይወት ትኖራለች አይደል? አንቺ ግን የገዛ ባለሽ እዛ ጋር ቅርጫት ስታረጊ ከነ ዳኒ ከነ ሜሪ ጋር እንደዛ ስታረጊ ከዛ በኋላ ተገልብጠሽ ውጡልኝ ነው። ተመልካቹ ነው ጅል የምታረጉት ወይስ ማን ነው ጅል የምታረጉት? በእርግጥ አሁን እግዚአብሔር ይመስገን በጣም ብዙ ሰው ነቅቶባቸዋል። ማንንም አትሸውዱም። በመቀጠል ደግሞ በቃ ህዝቡን ፋራ አታርጉት። ህዝቡ እናቴ በቃ እንዴት ነው የአራዳ ልጅ ሆኗል እንዴ? ምን ሆናችሁ ነው? በቃ ሁሉ ነገር ያውቃል። በቃ እኔ ብቻ ነኝ የማውቀው ምናምን አትበሉ። በቃ እንደ ካራክተር የተሰጣችሁ ካራክተር ምናምን እውነት የሩታ የሚሰጣ ካራክተር በቃ ከአቅሟ በላይ ያስጠላባታል። በቃ እዛ ሚዳ ጦል ነው የምትለው፣ እዚህ ሚዳ ጦል ነው የምትለው። ስለዚህ ካራክተርሽንም እንትን አይልም ማለት እንደ ፐርሰናሊ አይደለም የምናገረው። በቃ የተሰጠሽ ካራክተር ደስ አይልም ማለት አንቺን ያስጠላሻል፣ አንቺን ያሰድብሻል ምናምን ምናምን። ምሳሌ አብርሃም ይዞ እዛ ጋር አደንዝዘሽ ደፈርኩት ስትሉ ከዛ በኋላ እነ ሜሪ ባለጌ ምናምን ብለው ሲሰድቡሽ ምንም አልመሰለሽም። ምክንያቱም ምንም አይመስልሽም፣ ገንዘብ ስለሆነ ነው። ገብቶሻል? ስለዚህ ትምህርት አዘልን ነገር ምንም ትምህርት አለን እንጂ አይ ስንት ነገር የምናይበትን በእናንተ ያሳዝናል። እና ብዙዎቻችሁ ስለምትጣሉ ስለምትቦጫጨቁ ምናምን ስለምታሳዝኑኝ ነው እና ጥሩ አይደለም። እውነት ለመናገር ጥሩ አይደለም። በቃ ህዝቤ ጥሏችሁ ስለሄደ በቃ መንቃት አለባችሁ። የምር በቃ በጣም አሁን ለሩታ ሀሳብ ስሰጣት የምታለቅሱ አላችሁ፣ ስለ ሄርሜላ ራሱ የምታለቅሱ አላችሁ። ጌታን ስለ ሄርሜላ ራሱ ማለት በቃ ሄርሜላ ታለቅሳላችሁ ስላችሁ በቃ የሆነ ነገር አለ አይደለ? እኔ እንጃ ብቻ በጣም በጣም የምትገርሙ ፍጥረቶች አላችሁ አንዳንዶቻችሁ እዚህ ዩቱብ ላይ። ለማንኛውም ግን ሁሉም ነገር እየተደረገ የሚኖረው ድራማ ነው። ሰው ለገንዘብ ነው እንደዛ ክብሩን የሚቀንሰው። እኔ ለገንዘቤ ክብሬ ከምቀንስ ከነ ክብሬ ቁጭ ብል ይሻለኛል እውነት ለመናገር። በእርግጥ በአሁን ዘመን ክብር ምንም አይደለም፣ ገንዘብ ነው የሚወደደው፣ ንዋይ ነው የሚወደደው። ለገንዘብ ብላችሁ ብለው አይደል እንደ እህታችን ሀናን የሀገሯን ዜጋ የወለደች በእናት በእህት
እንዳልተፈጠሩ ነው በገዛ ዜጎቿ ለገንዘብ ብሎ እንደዛ የሚያደርጓት እና ገንዘብ ብዙ ነገር ያደርጋል ለማለት ፈልጌ ነው። ኤኒዌይስ አሁን በዚህ ሳምንት አዲስ ነገር የሚጠብቁት ምንድን ነው? አብርሃምና ሩታ በፍቅር ይኖራሉ። ይሄንን እንድታውቁልኝ ይፈልጋለሁ። ለምን አንደኛ ማነው ስሙ ቡራ ሲናገር ነበረ፣ እዩ ሲናገር ነበር። እዛ ቤት የተደረገ ነገር አብርሃም ነገር በቪዲዮ ተግብሮት ይመጣል። ገባችሁ? ያ ስለሆነ እናንተ ግን ርር ስትሉ ይደብራል። እውነቱን ስነግራችሁ ይደብራል። ያስጠላልም ይደብራልም። እና የኔ ወዶች ይህንን ልንገራችሁ። ለምን እንጣላለን? ለምን እርስ በርሳችን ፍቅር አንሆንም በሚለው ነበረ ዛሬ እንትን ያልኩት። ግን ኤኒዌይስ ሁሉም ነገር ፈጣሪ ያውቃል። ግን ሄርሜላ ዳር ነው የምትሆነው። አብርሃምና ሩታ ደግሞ አንድ ላይ ናቸው የሚሆኑት። ከዛ ሄርሜላም የራሷ ህይወት ትኖራለች። ከዛ ሩታም የራሷ ከልጇ ጋር ትኖራለች። መጨረሻው መሰልሰሉ ማብቂያው እውነት ለመናገር ግን ሄርሜላ በቃ አሁን ላይ አብርሃምን አትፋታም። ለምን በቃ ወደድኩ ምናምን ስለምትል። እኔ ግን የሩታ ነገር መቼም አይጠመኝም መልሱ ነግራችሁ መቼም እና ይዘጋሉ ሁላ ማለት ነው። ስታስቡት እንደዚህ አይነት ሴት ነው እንደዚህ አይነት ሴት ነበረች እንዲህ ነው የምትሉት። ካራክተሩ ነው ራሷን ፐርሰናሊ ብላትም ኦኬ ኖርማል ነው። ግን በቃ ያስጠላል። በቃ በደንብ ነው የሚያስጠላብሽ። በጣም ይደብርብሻል ማለት ነው። ይህንን ልናገር ብዬ ነው ቤተሰቦች። እንግዲህ የተሰማኝን ተናግሬያለሁ። መቼ እንደሚመጡ ምናምን እሱ አለው አለም። ግን ደግሞ አብርሃምና ሩታ ፊልም ድራማ ነው የሚሰሩባችሁ። እነሱ በራሳቸው ህይወት ላይፋቸው እየቀጩ እናንተ ግን ለምን ሩታዬና አብሮሽ አንድ ላይ ሆኖ ነው ትላላችሁ። እንደው ከኛ ከሩታ በላይ እንደው እኔ ሩታ ለምንድን ነው የምትሰድቧት ብዬ ራሱ ተጣልቻለሁ። እናንተ ግን ላይፍ ስገባ ሩታ የሆነ ነገር ስነግር ለምንድን ነው ሩታዬ የምትነኪያት አካኪ ዘራፍ የምትሏላችሁ። ግን እኮ አይገባችሁ ምንም። እናንተ ብታለቅሱ ብትወርዱ ብትፈለጡ ሩታ ከነ መፈጠራቸው አታውቅም። እንደውም ሩታ እኔን ነው የምታውቀው። ያው እኔም በደንብ ታውቀኛለች። ምን ልላችሁ ፈልጌ ነው፣ በማያገባችሁ ጥልቅ አትበሉ እና ንቁ። የድሮዎቹ የዱርታ ደጋፊዎች አሁን የሉም፣ ተበትነዋል። በኢየሱስ ስም ደግሞ አዲስ ነው የመጣችሁት እንጂ የድሮዎቹ በኧረ በስመ አብ ምሳሌ ልጥቀስላችሁ። አሁንም ስማቸው እንዲጠቀስ አይፈልጉም እንጂ በጣም አሉ። ማርያምን ሩታ ላይ ከገባሁ ምናምን አሁን ወፍ ጭር። ይሄ ምንድነው? በራሳቸው እጅ ነው። ገባችሁ? የአብርሃምና ሩታ አንድ ላይ ሲኖሩ ይመጣሉ። እነሱ በፍቅር ሲሆኑ እነሱም ይመለሳሉ። እስከዛ ጊዜ ግን የሉም። ጭር ነው። ጭር ሲል አልወድም። አልበገሬ ባዮች ራሱ ተበግረዋል ማለት ነው ልላችሁ ፈልጌ ነው። እና አዳዲስ የመጣችሁ አትበሉ።